ሰላም ጤና ይስጥልኝ ወገኖቼ። ዛሬ ደግሞ ሌላ ቪዲዮ ይዤላችሁ መጥቻለሁ። እችን ቶርታ አያት። ለልጄ ልደት የተሰራዋትን ቶርታ ከጓደኛዬ ጋር አያችኋት ስታምር። እችን ቅንጭብ አድርጌ ያሳያችኋለሁ። ምርጥ በስቡሳ አሰራር ማሳያችኋለሁ። እዚህ የቀረቡትን ምግቦች ቅንጭብ አድርጌ እንዴት እንደሰራኋቸው አሳያችኋለሁ ማለት ነው ለልጄ ልደት። እንግዲህ ወደ አሰራሩ እዚህ ጋር የወላችሁ የበቆሎ ሽርክቱ ዱቄት ወይም ነሻ የሚሉት አለኝ። እንግዲህ እዚህ ጋር ደግሞ ነጭ ዱቄት አለኝ። እዚህ ጋር ደግሞ የኮኮናት ፍቅፋቂ አለኝ ማለት ነው። እንግዲህ አጠር አድርጌ ነው ማሳያችሁ። በደንብ ተመልከቱ። ድምድም እያደረኩ አንዳንድ ኩባያ ያደርጋለሁ። 3 እንቁላል፣ ዘቢብ፣ የቾኮላታ ፍቅፋቂ ወይም ስብርባሪ ያለ። ይሄ ደግሞ ሮማ ቫኒሊያ አለኝ። እዚህ ጋር ባኪንግ ፓውደር ተጠቀማለሁ። እዚህ ጋር ቫኒሊያ ስኳር አለኝ። ስኳር ተጠቀማለሁ። ኖርማል ስኳር ትንሽ፣ ቫኒሊያ ኖርማል አለኝ። እዚህ ጋር 3 እንቁላልና ጨው አዘጋጅቻለሁ። ዘይት በትንሹ ኩባያ በሻይ ኩባያ 2 ሳልሞላ ተጠቀማለሁ። እናንተ ቅቤ ማድረግ ትችላላችሁ በዘይቱ ፈንታ። ይሄን የምሰራው ቦስቡሳውን ነው ማሳያችሁ። መጀመሪያ ቦስቡሳዬን አሳያችኋለሁ ማለት ነው። 3 እንቁላል ጨመርኩኝ። እንግዲህ በእጄ ነው የምመታው። እዛ ስኳር እንግዲህ ቆረጥ እያርኩ ነው ማሳያችሁ። ካሜራውም ቸኮል ብሎ የሚታያችሁ ምክንያቱም ከአንድ ሰዓት በላይ ወይም ደግሞ ቪዲዮ በጣም እንዳይረዝም ማለት ነው። ብዙ አይነት ስራ ስለምሰራ እዚህ ጋር ቢዚ ነበርኩኝ። ለልጄ ልደት ነው እንግዲህ እየሰራ ያለሁት። ስኳሩንና እንቁላሉን እንደዚህ እንግዲህ 3 እንቁላልና ስኳር አድርጌ እየመታሁት ነው ያለሁት። በደንብ መታዋለሁ። እዛ እርጎ ጨምራለሁ። እርጎን አላሳየዋችሁም ይቅርታ። እርጎ ኖርማል 3.5 እርጎ፣ ማንኛውም ይጎርት መጠቀም ትችላላችሁ ማለት ነው። እርጎ እንግዲህ የምሰራው በስቡሳ ነው። በስቡሳ በአረቦች የተለመደ ነው። አሁን በሁሉም ሀገር የተለመደ እየመጣ እንደ ኬክ አይነት አድርጌ ነው የምሰራው። እኔ ትንሽ ዱቄት ስለምጨምርበት በጣም እንዳይፈረፈር፣ በጣም ደግሞ ለመያዝ እንዳያስቸግር ማለት ነው። እዛ ወተት ነው እየጨመርኩ ያለሁት። ያው በአንድ እጄ እየቀረጽኩ ስለሆነ ብዙም ላይታያችሁ ይችላል። እንግዲህ ይቅርታ እያልኩ እየጠየቅኩኝ ኩሽናዬ ቢዚ ስለሆነች በአንድ እጄ ቀንጨብ እያደረኩ እየቀረጽኩ ነው ማሳያችሁ ማለት ነው። ይጠቅማችኋል ወገኖቼ። ዘይት ነው የምንጨምር። ወተት ጨምሬያለሁ፣ ስኳር ጨምሬያለሁ፣ 3 እንቁላል ጨምሬያለሁ፣ የእርጎ ጨምሬያለሁ። አሁን ደግሞ ዘይት ማለት ነው። በዚህ ዘይት ፈንታ እናንተ የገበታ ቅቤ መጠቀም ትችላላችሁ። እኔ ስለሌለኝ ነው። ቅቤ ብትጠቀሙ በጣም አሪፍ ነው ማለት ነው። እኔ ዘይት ተጠቅሜያለሁ። ሳልሞላ ባያችሁት የሻይ ኩባያ 2 ነው የተጠቀምኩት ማለት ነው። ከዛ እንደዚህ አድርገን እናዋህደዋለን። እርጥቦቹን እንግዲህ እንደዚህ አድርገን አንድ ላይ በደንብ ካዋህናቸው በኋላ እነዚህ ደረቆቹን ደግሞ እንጨምራለን ማለት ነው። ይሄ የበቆሎ ሽርክቱ ዱቄት ማለት ነው። ከቅንጬ ትንሽ ላም ያለ መሆን አለበት። እዛ የኮኮናት ፍቅፋቂ እንግዲህ ስም ይኖረዋል በተለያየ ቦታ። ይሄ ዱቄት ኖርማል ነጭ ዱቄት 3ቱን እንዲያርግ ያደባልቀዋለሁ። ከዛ ባኪንግ ፓውደር ቫኒሊያ ስኳራችሁን መጨመር ማለት ነው። ይሄ ባኪንግ ፓውደር ነው። 1 ሙሉ ጨምሬያለሁ። ካነሰም ትንሽ ጨምራለሁ። ቫኒሊያ ስኳር እኔ ስላለኝ ነው እንግዲህ አንዱ ቫኒሊያ ከተጠቀማችሁ ይበቃል። እዚህ ጋር ትንሽ ቀጠን ብሎብኛል። አሁን ከበቆሎ ዱቄት ጨምርበታለሁ ትንሽ ማለት ነው ከሽርክቱ እና ቫኒሊያ ደግሞ ባኪንግ ፓውደር ደግሞ ትንሽ ያነሰ ስለመሰለኝ ብዙ ስለሆነ የምሰራው ትንሽ ጨምርበታለሁ። 1 ከግማሽ ማለት ነው ባኪንግ ፓውደሩ እና የበቆሎውን ዱቄት ትንሽ ጨመርኩበት ማለት በጣም መቅጠን የለበትም እያያችሁት። ከዛ ቫኒሊያ ፈሳሹን ትንሽ 2 አይነት አለኝ። ከሁለቱም ጠብ አደርጋለሁ እና ቅጭብ እያደረኩ ነው ማሳያችሁ። ዛሬ ለልጄ ልደት ነው እያዘጋጀሁ ያለሁት። እንደ ነገ ሊሆን እንደ ዛሬ ነው ያዘጋጀሁት። በጣም ምርጥ ነው። በብዛት ቤት የተሰራ ነው የማሳያችሁ። እንግዲህ ሱፐር ማርኬት አንዳንዴ ካልኖረ የምታደርጉት ነገር ነው ማለት ነው። ቅጥነቱን እንግዲህ ያያችሁ፣ ፍረቱን እያያችሁ ትንሽ ጨውም ጣል ታደርጋላችሁ። ጨው ነው አሁን ረስቼ ነበር። ትንሽ ጨው ጣል አደረኩበት። እዩት እንግዲህ ክሬሙ እንደዚህ ሆንላችኋል። የቦስቡሳው ክሬም የኮኮናት ፍቅፋቂ የደረቀው አለው። ስሙ ሌላ ስም ሊኖረው ይችላል አላውቅም። ከዛ እንግዲህ ዘቢብ ነው ማድረግበት። ዘቢብ እዚህ ጋር አደርጋለሁ። እዚህ ጋር ደግሞ ስብርባሪ የቾኮላታ አለኝ። እሱን ጨምራለሁ። ግዴታ አይደለም ይሄን የምታረጉት። ዘቢቡም ያኛውም መቅረት ይችላል። የማትፈልጉትን ነገር መተው እዚህ ማለይ ማለት ነው ማውጣት ትችላላችሁ።
ይሄ እንግዲህ በስቡሳ በሳምሪ ኩሽና ለመጀመሪያ ጊዜ እየሰራው ነው። ያው በቪዲዮ ማለት ነው እንጂ እሰራለሁ ቤት ውስጥ አንዳንዴ ደስ ሲለኝ እሰራለሁ። የአረብ ምግቦችን የተለያዩ ምግቦችን ሞክራለሁ። እኔ በካሜራ ዛሬ ቅንጭ ባድርጌ ነው የማሳያችሁ። በደንብ ቪዲዮ ሙሉን አላሳያችሁም ማለት ነው። እቺን ግን በደንብ ብታዩት ይጠቅማችኋል። ቀለል ያለም ስራ ነው። ካሜራም ማሽን ምናምን መጠቀም አያስፈልጋችሁም። ከዛ እንግዲህ ባትራዬ ላይ ዘይቴን ቅብት አደረኩኝ። ወይም ቅቤ መቀባት ትችላላችሁ። ከዛ በዱቄት ታሳልፉታላችሁ እንዳይዝባችሁ። ወይም ደግሞ እንደዚህ አይነት ወረቀት መጠቀም ትችላላችሁ ወገኖቼ። ይሰማችኋል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለማንኛውም አዲስ የሆናችሁ በገባ በሉ። አዲስ ስለሆንኩኝ ያበርቱኝ። እዩት እንግዲህ አሁን ጨምረዋለን። ውፍረቱን ሁሉን ነገር እያያችሁ እንግዲህ ብዙ ስራዎችን ቅንጭብ አድርጌ የማሳያችሁ። ከዛ አስተካክዬ በደንብ አሙቄው ቆያለሁ። እኔ 15 ደቂቃ የሚሆን ይሄን እስከማስተካክለው ፓትራዬ ይሞቅልኛል ማለት ነው። እና አየሩን ማስወጣት አለባችሁ። መሀል ላይ በደንብ መስተካከል እኩል መሆን አለበት። ባኪንግ ፓውደር ደግሞ ባያንሰው ጥሩ ነው እንዲነሳላችሁ። እሱ ነው ፍርፍር አድርጎ የሚያስነሳላችሁ። ካነሰው የሆነ ልምጥጥ ብሎ እንደ እንትን እንዳይሆንባችሁ አንድ ከግማሽ ነው ባኪንግ ፓውደር ወረቀቷን ያደረኩት ማለት ነው። ወይም በስኳር በኖርማል ማንካ አንድ ከምናምን ሊሆን ይችላል ማለት ነው። ከዛ ከለር ፉድ ከፈለጋችሁ እንደ ፍላጎታችሁ ነው። እኔ ምንም ባላረግበት መርጣለሁ። ልጆቹ ግን ትንሽ ለከለር ለልደት ስለሆነ ትንሽ ከለር ሲኖረው ደስ ይላቸዋል ብዬ ለነሱ ትንሽ ከውስጥ ላይ ማስገባት አልፈለኩም። እኔ ዱቄት ሊጡን ቀናንሳችሁም ከለር አረንጓዴ፣ ቢጫ፣ ቀይ ወይም ደግሞ ሰማያዊ የፈለጋችሁትን ከለር ማድረግ ትችላላችሁ። ሊጡን ቀንሳችሁ በጥብጣችሁ ማለት ነው አንድ ላይ። ወይም ደግሞ እንደዚህ በላይ ብቻ እንዲሆን ከፈለጋችሁ ያው ለዲዛይን ብቻ እንዲሆን ከፈለጋችሁ ደግሞ እንደዚህ ጠብ አድርጋችሁ ማዋሃድ ማለት ነው። እና በሳምሪ ኩሽና ዛሬ ምርጥ ፖስት ቡሳ ነው። ይሄ ዛሬ ደረቅ ኬክ ይሄ አያስፈልገኝም ማለት ነው። ይሄ ካለ ከዛ ደግሞ ቶርታዬን ስሰራ አሳያችኋለሁ ማለት ነው። ቶርታዬን እንግዲህ ክሬሙን ብቻ ነው ማሳያችሁ። ኬኩ ያለቀለት ነው ያለኝ እኔ ጨርሻለሁ። የቶርታ ኬኩ ማለት ነው። ክሬሙን አሰራሩን ግን አሳያችኋለሁ። አብራችሁ እስከ መጨረሻው ቆዩ ወገኖቼ። በአንድ እጄ ተቸግሬ ነው እየቀረጽኩ ያለሁት። ስለዚህ ባካችሁ ተባበሩ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለልጆቻችሁ እንግዲህ አንዳንዴ ሱፐር ማርኬትን ከሰለቻችሁ ወይ ምናምን ቤት ካላችሁ ጊዜ ይፈጃል። እውነት ለመናገር ቤት ውስጥ መስራት ጊዜ ይፈጃል። ግን ደግሞ በጣም ደስ የሚል ራሳችሁ በሰራችሁት ነገር ለልጆቻችሁ ስታከብሩላቸው እንደታቸው ሊሆን ይችላል፣ የሆነ የድግስ ፕሮግራም ሊሆን ይችላል። ቤታችሁ በሰራችሁት ነገር ይዛችሁ ቀርቡ፣ ደስ ይላል። አንዳንዴ ከመግዛት ሁሉንም መግዛት ደግሞ በጣም ያስጠላል ማለት ነውና እቃዎቹን የሚያስፈልጋችሁን ብቻ ግብአት አስቤዛ ገዝታችሁ ቤታችሁ መሞከር በጣም አሪፍ ነው ብዬ አስባለሁኝ። እንደኔ እንግዲህ እንደተመቻችሁ እናንተ እንደ ጊዜያችሁ ደግሞ ያው ጊዜ ስለሚፈጅ እውነት ለመናገር ማለት ነው። እና ያው ግማሽ እየታያችሁ ነው እንደዚህ ያደረኩት። መቼም ለማንኛውም ስማቸውን መጻፍ ትችላላችሁ በዚህ ጋር። በነገራችን ላይ ስሟን ይጽፍላት ፈልጌ ነበር ግን ቶርታው ላይ ይጻፍላታል። እዚህ ምንም አይሰራም ብዬ በደንብ ላይ ወጣ ይችላል በኋላ ከተሰነጣጠቀም ሊጠፋ ይችላል ብዬ እንዲህ ብቻ ያደረኩላት ማለት ነው። ያው ከለር ሲኖረው ግን ደስ ይላቸዋል ለልጆች ለልደት ከለር ፉር ሲሆንላቸው ደስ ይላቸዋል ማለት ነውና እንደዚህ ያደረኩት። ለማንኛውም ወገኖቼ ጊዜ አልፍጅባችሁ። አሁን ደግሞ ወደ ሌላ ስራ እንሄዳለን። አሁን ይሄን እንግዲህ አስገባዋለሁ ማለት ነው። ያው አንድ ሰዓት ከምናምን ነው የፈጀብኝ ሁሉንም ለመስራት። ብዙ አይነት ነው የሰራሁት እኔ እንግዲህ አስተካክዬ እንግዲህ እዚች ፓትራይ ላይ ሙቃለች ቅንስ አድርጌውን እከተዋለሁ ማለት ነው። ላይ እናታች እኩል እንዲሆን አድርጋችሁ ዝቅ አድርጋችሁ ከፍቶ ታሪክ ነው ሁሉም እኩል እንዲበስል ማለት ነው። ከዛ እንግዲህ ሸሪያ ነው ምንድነው የሚባለውን የሱን በላይ የሚደረገው ሸሪያ እንትን ከወጣ በኋላ እንሰራለን። እሱ
እሱን ለመስራት ሌሞንና ኦሬንጅ ነው የተጠቀምኩት እኔ። ይሄ ፈሳሹ ስኳሩ ይሄ ክሬሙን ነገር ለመስራት ማለት ነው። ይሄ ከቦስቡሳው ላይ የምናፈሰው ማለት ነው። ምንድን ነው የሚባለው? ይሄ አንድ ሌሞን እና አንድ ብርቱካን ተጠቅሜ እዚህ ጋር ጨምራለሁ። ከዛ ትንሽዬ ስኳርና ማር ነው ማደርግበት እኔ እና አንድ ኩባያ ውሃ የሎሚና የኦሬንጅ ጭማቂ፣ ከዛ ትንሽ ስኳር፣ ከዛ ደግሞ ኦርጋኒክ ማር አለኝ እኔ የቤት ማር፣ የኢትዮጵያ የመጣ ማር ነው። በጣም አሪፍ ማር ነው። እንደዚህ ጨምራለሁ ይሄን ማለት ነው። ይሄ ለበስቡሳችን በኋላ የምናፈሰው ከላዩ ላይ ትኩሱ ከወጣ በኋላ በደንብ በስሎ ከወጣ በኋላ የምናፈሰው ይሆናል ማለት ነው። እዛ ይሄ በደንብ ይፈላልኛል። አማስለዋለሁ እኩል አድርጌ አሁን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖች ቤተሰብ ሁኑኝ ባካችሁን እና ቪዲዮ ትንሽ ረዘም ሊልባችሁ ይችላል። ያው ቆረጥ ያለ ቢሆንም ሁሉንም ለማሳየት ጊዜ ወስዶብኛል ማለት ነው። እየበሰለ ነው እንግዲህ ይሄ እንደምታዩት እየተነሳ ነው። እዛ ይሄ ደግሞ ጨርሷል። አሁን እዩት፣ ወፍሮ በርዶ ጨርሷል። እጃችሁን ትንሽ ያዝ ያደርጋል። በእጃችሁን ከተስታረጉት ስኳሩና ማሩ እንደዚህ የመጣበቅ ነገር አለው። ከዛ ትንሽ የቅቤን ያረኩበት የሆነ በጣም እንትን እንዳይሆን ብዬ አመድ ነገር እንዳይሆን ብዬ ትንሽ የገበታ ቅቤ ያረኩበት። እዚህ ጋር ደግሞ ቆንጆ የሰንዶች ቂጣ ወይም ደግሞ ለላዛኛ ማዘጋጀው ብዬ እየሰራው ነው ያለሁት። በጎን 3-4 ስራ ነው ከቪዲዮ ውጭም ራሱ እየሰራው ነው ያለሁት። ያው እናንተን ለማሳየት የምፈልገውን ብቻ ነው ቅንጭብ እያደረኩ ማሳያችሁ እንጂ ብዙ ስራ እየሰራው ነው ያለሁት። እዚህ ጋር ያው እየዳመጥኩኝ ምርጥ ኩብዝ እየሰራው ቂጣ ነው እየሰራው ነው ያለሁት። ይሄ ደግሞ እየበሰለልኝ ነው እያለቀለት ነው። ይሄ ግማሹን ሊጥ አብኩቼ 2 ኪሎ የሚሆን ነገር አብኩቼ ግማሹን ቂጣ አደረኩት፣ ኩፍ ያለ ቂጣ። ግማሹን ደግሞ ሚኒ ፒዛ ሰራለሁ፣ አሳያችኋለሁ። ሚኒ ፒዛ ነው ማድረገው ማለት ነው። እና ግማሹን ቂጣ ደግሞ ለላዛኛ እንደ ላዛኛ ተደራርቦ የላዛኛ ሶስና ስጋ ተሰርቶ በላይ ተደራርቦ ልክ እንደ ላዛኛ የሚሆን ነው። እሱንም ማድ ላይ ሲቀርብ አሳያችኋለሁ። አሰራሩን ባታዩትም ማለት ነው። ከካሜራ ውጭ እየሰራሁ ነው ያለሁት ያው እና ያው አንድ ላይ አጋጣሚ ስላለ ነው እንጂ ያሳየዋችሁ። ብዙ ላሳያችሁ የፈለኩት ቦስቡሳ አሰራሩን ነው። ዋናው እሱ እስከ መጨረሻው ካያችሁት እንድትሞክሩት ነው። እዛ እንግዲህ ይሄ ሶስ አልቆለታል። ትንሽዬ ባሌዳ ጠብ አደረኩበት ማለት ነው ሽታው እንዲያምር። እዛ እንዲያርግ ያዋህድኩት ጨርሷል። አሁን ይሄ ቂጣም ይኸው እንግዲህ የሚያምር ውስጡ ክፍት የሆነ በጣም አሪፍ ቂጣ ለሳንዶች ጠቅልላችሁ ብትበሉት ደስ የሚል ለማንኛውም የሚሆን ቂጣ ክብዝ ነው እየሰራ ያለሁት። ይሄን ደግሞ እንግዲህ ከፈለኩ በጠቅልዬ ለልጆች ተቆራርጦ በውስጥ የሆነ ነገር ገብቶ ልክ እንደ በርገር ይሆንላቸዋል። ብዙ አማራጭ አለ። ከፈለኩም ደግሞ ልክ እንደ ፒዛ ደራርቤ ኦቭን ውስጥ በኬዘ በሽመል አሳልፌ በጣም ምርጥ ተቆራርጦ ልክ እንደ ላዛኛ ይሆናል ማለት ነው። እንደፈለጋችሁ ማለት ይቻላል። ይሄ ጨርሷል። እንግዲህ በስቲኪኒ ሞክሬዋለሁ። በስቲኪኒ እንዲያደርጋችሁ እርግጥ አድርጋችሁ ማየት ነው እንደበሰለ። ከበሰለ ንጹህ ሆኖ ነው የሚወጣላችሁ። ካልበሰለ ደግሞ ሊጥ ይዞ ነው የሚወጣላችሁ ማለት ነው። እና ቃ ብሎ መብሰል አለበት። ከላይ ደግሞ ቀንበር ሲል ያስታውቃችኋል። የጫፍጫፉ እንደማረር ነገር ሲል ማለት ነው። አሁን በቅቶታል። በዛው በጠፋው ትንሽ እንዲቆይ አደርገዋለሁ። ከዛ መጨረሻ ላይ እንግዲህ ያወጣውና ቅድም የሰራሁትን የፈሳሽ እንትን ምንድን ነው የሚባል ሻሪያ የሚባል እሱን አፈስበታለሁ። አያችሁ ሲያምር፣ ውስጡ ብጫ ነው። በጣም የሚያምር ነው። የበቆሎ ቦስቡሳ ሰራሁ ለመጀመሪያ ጊዜ። እንግዲህ አረቦች በምን ዱቄት ቦስቡሳው እንደሚሰሩት ብዙ ግልጽ አይደለም። እኔ ፈልግ ነበር ማወቅ ማለት ነው። በሽርክት በበቆሎ ነው የሚመስል ነገር ነው የሚሰሩት። እኔ ዛሬ እስኪ በበቆሎ ነው የሚሆነው ብዬ ስሞክረው በጣም አሪፍ ነው የሆነልኝ።
እንዲያው ከዚህ በኋላ የማላቋርጠው ኬክ ነው የሚሆነው ማለት ነው። በተለይ ለድግስ ለፕሮግራም ከሆነ በጣም አሪፍ ነው። ስኳሩም አልበዛበትም። በማር ነው በብዛት ያደረኩት። በጣም አሪፍ ነው። እንደዚህ ውጋ ያደረኩት ደግሞ እኔ የፈሳሹ ይሄ አሁን የማደርገው ውስጡ ድረስ ገብቶ ጣዕሙን እንዲያሳምርልን ነው። እንደዚህ አድርጌ ፍስስ አድርግበታለሁ ማለት ነው። ወይኔ ማሩ ሽታ ደግሞ ቫኒሊያውና ማሩ እንዴት እንደተዋሃደ እንግዲህ በጣም ምርጥ ነው። ይሄ ምርጥ ለልጅ ለአዋቂ በጣም ተፈላጊ ነው። አሪፍ ነው። ይሄው መልኩ ራሱ አያምርም? እዚህ ላይ እንግዲህ የኮኮናት ፍቅፋቂ ወይም ስኳር ወይም ደግሞ የቾኮሌት ወይም ደግሞ የአልመንድ እንትን ቀጥቅጣችሁ ወቅጣችሁ በላይ ዲዛይን ማድረግ ትችላላችሁ። ከውስጡም ከላይ ማድረግ ትችላላችሁ። እኔ ዛሬ የኮኮናት ፍቅፋቂ ውስጡ ያስገባሁትን በላይ ደግሞ ትንሽ አደርግበታለሁ ማለት ነው። ሲበርድ ትንሽ አያምርም? ላይክ ያሰጣል። ላይክ እያደረጋችሁ ወገኖች ላይክ እያደረጋችሁ አላምዱኝ። እኔንም ከዛ ትንሽ የዘቢብ ነው ጣል ያደረኩበት ቅጽበት ዘቢብ። ከዛ ዘቢብ ካረኩ በኋላ ደግሞ ኮኮናት አደርጋለሁ ማለት ነው። እንግዲህ እኔ በአቅሜ ከቤት ውስጥ ያዘጋጀውላት ለልጄ ልደት ነው ይሄ። እናንተ ደግሞ እንግዲህ መሞከር ትችላላችሁ ማለት ነው። ብዙ ከባድ አይደለም። ያው ቢዚ አንዳንድ ስራ ከሆናችሁ እርግጥ ይገዛል ሱፐር ማርኬት ማለት ነው። ግን ሁሉን ደግሞ ከመግዛት ደግሞ እንደዚህ መሞከሩ ደግሞ አሪፍ ነው ብዬ አስባለሁ። እና ይሄ የኮኮናት ፍቅፋቂው ነው ያደረኩት ማለት ነው። ኮኮኑስ የሚባለውን እንደዚህ ያደረኩት አሁን አያምርም? በጣም ያምራል። ይሄ ደግሞ ሲበርድ ፍሪጅ ውስጥ ማስገባት ትችላላችሁ። ውጭም 2 ቀን 1 ቀን ምንም አይልም። ቀዝቃዛ ቦታ ካላችሁ ማለት ነው። ፍሪጅ ውስጥ ግን ሳምንትም 2 ሳምንትም ቢቀመጥ ምንም አይልም ብዬ አስባለሁ። እኛ እንበላዋለን። በሻይ በምን ይቀርባል። እንግዳ ቢመጣባችሁ ተቆርጦ ይቀርባል። አሪፍ ነው። በማንኛውም ወቅት ሞክሩት። እንግዲህ ጉዳይ ያላችሁ ደግሞ በተለይ አሪፍ ነው። በበቆሎ ነው የሚሰራው። ጤነኛ ነው። በጣም አሪፍ ነው። በበቆሎ ዱቄት በሽርኩቱ መሞከር ትችላላችሁ። ትንሽ የዱቄት እንደኔ አድርጋችሁ እንግዲህ ይሄን ይመስላል። እቺን ሙሉውን አሰራር አሳይቻችኋለሁ። ሌሎቹን ግን ቀንጨብ እያደረኩ ነው ማሳያችሁ። እንግዲህ ቂጣዬን በዛው በመሃል ይሄን የመሰለ ኩቡዝ ቂጣ የአረቦች የሚወዱት ቂጣ አይነት አድርጌ ሰርቸዋለሁ። እንደዚህ ጠቅልላችሁ እንደፈለጋችሁት የምታደርጉት ቂጣ ነው። ከዚህ በፊት ብዙ አይነት ቪዲዮዎች የሰራው ስላለ እሱን ሙሉ ማየት ትችላላችሁ። ከዛ ቀጥሎ ሚኒ ፒዛ ነው የሰራሁት። ሚኒ ፒዛ እንግዲህ በዚሁ በራሱ በዱቄት በቂጣ ባተረፍኩት ዱቄት ሊጥ ማለት ነው። ሚኒ ፒዛ ማለት ትንንሽ ፒዛዎች ለልጆች በቁጥራቸው ሁለትም ቢበሉ አንዳንድም ቢበሉ እያነሱ እንደፈለጉት ሳይቆርሱ የሚበሉት ፒዛ ማለት ነው። ለልጆች ለልደት ስለሆነ እንግዲህ እንደዚህ አድርጌላችኋለሁ። ከትልቁ ይልቅ እነዚህን ይመርጣሉ እነሱ ልጆቹ ብድግ አድርገው ለመብላት ስለሚመቻቸው ማለት ነው። 2 አይነት ነው የሰራሁት። አንዱ በስጋ አንዱ ደግሞ በኖርማል ሶስ ብቻ እንደዚህ የመገሪታ ሶስ በደንብ ሰርቼ በመገሪታ ነው የሚባለው በማዞረላ ቺዝ፣ አንዱን ደግሞ በስጋ በተጠበሰ ስጋ የተፈጨ ስጋ ጥብስ አድርጋችሁ ቀመማችሁ የተለያዩ አትክልቶችን ጣል አድርጌ የሰራሁት አለ ማለት ነው። እና እነሱ አደረኩት። እንግዲህ እነዚህ ለመሰራራት ያው ቆረጥ አድርጌው ነው እንጂ ቪዲዮውን ሙሉውን ባሳያችሁ ኑሮ በጣም ምርጥ ስራ የምትማሩበት ስራ ወይም ደግሞ ለየብቻው ቪዲዮ ተቀርጾ ቢሆን ኑሮ ብዙ አይነት ቪዲዮዎች የሚወጣው እንትን ነበር ማለት ነው። እና ልጄ በማል እያገዘችኝ ነበረ። የራስ ፕሮግራም ነው ያ ጊዜ ብያት እያገዘችኝ ነበር የምችለውን ያክል ማለት ነው። እና ጓደኛዬም ነበረች። በጣም ተባብረን የሰራ ነው። እግዚአብሔር ይመስገን ደስ ይላል። በጣም የማመሰግነው በዚህ አጋጣሚ የረዳችሁኝ ያገዛችሁኝ ሁሉ እግዚአብሔር ይባርካችሁ፣ ጉልበታችሁን ይባርክላችሁ ማለት ነው። እና ቤት ውስጥ ሲዘጋጅ ከተገዛው ይልቅ በጣም አሪፍ ነው። እንደገና ትንሹም ትልቁም አብሮ መብላት የሚችለው ምግብ ስለሆነ ደስ ይላል ማለት ነው። የቤት ውስጥ የተዘጋጀ ስለሆነ ምን አለው ይሄ ምንድነው ቢልህ ጥያቄ መልስም እናገኛለን።
እና ደስ ይላል ማለት ነው። እንግዲህ ከቻላችሁ ነው ጊዜ ካላችሁ ማለት ነው። ጊዜ ከሌለ ደግሞ ያው ግዴታ ነው አንዳንዴ ደስቶ ማክበር ማለት ነው። ያው የሚያስጠላው ያው ትንሽ ቤት ያው ያዝረከርካል። ከሰራችሁ በኋላ ቤታችሁ እንደ አዲስ ማጽዳት ነው። እኔ በተለይ ቸኮል ብዬ ስለምሰራ እቃ መጣል ምናምን ተለመደ ይሆናል ማለት ነው። እና እዚህ ጋር እንግዲህ ሽንኩርት፣ ባሮ ሽንኩርት፣ ስጋ አርጌ ደግሞ ያዘጋጀሁት ጥብስ አርጌ የተፈጨ ስጋ አርጌ አለ። እንግዲህ እናንተ የሚታያችሁ መሬቱ ወይ ባዶ ግማሹ ነው። ምንም ማድረግ አልችልም፣ ምክንያቱም በአንድ እጄ እየሰራው ነው ያለሁት። ራሴው እየሰራው ራሴው መቅረጽ ያው ከባድ ነው። ለዛ ነው እንጂ የማሳያችሁን ብቀርጸው አንድ ካሜራማን ቢኖረኝ አሪፍ ነበረ። እኔ እየሰራው የሚያሳያችሁ ማለት ነው። ከዛ እንግዲህ ስጋ አረኩበት፣ እንደዚህ አረኩት። መጨረሻ ላይ በጣም ምርጥ ፒዛዎች ናቸው እነዚህ። አንደኛውን እንግዲህ እንዳርቄ በስጋው በሚገርታ በሚያምር በሚጣፍጥ አድርጌላቸዋለሁ። እንግዲህ አንዱ ወደ 15 ምናምን ይሆናል አንዱ የሚይዘው ማለት ነው። ይሄ እንግዲህ እዛው ቃብሎ ብርድ ብሏል። ይሄው ጨርሷል ማለት ነው። አሁን እነዚህን ደግሞ አስገባለሁ። አሁን ሁለተኛውን እንደማደርጋለሁ። ሁለተኛ እንዳምጥና ባዶውን በቺዝ ብቻ በማዘሩላ ቺዝ ብቻ እና ሳልሳውን ተጠቅሜ አድርገዋለሁ ማለት ነው። በትንሽ ነው መቆራረጡ ነው በትንንሽ እቃዎች። ይሄኛው ወጥቷል፣ እዩት፣ አያምርም? ነገ ደግሞ እንትን ቃት ለማድረገው ደግሜ እነሱ ሲመጡ ልጆቹ ሰዓቱ ሲደርስ እንዳያርብኝ ነው በነጭ ነው ያወጣሁት፣ ምክንያቱም ደግሜ ስለማሞቀው ማለት ነው። እነዚህን ደግሞ በኖርማል ሶስና የሰራው ሶስ በጣም አሪፍ ነው። በሱ አድርጌ ቺዝ ብቻ ነው ማድረግላቸው ማለት ነው። በጣም የሚወዱት እንደዚህ አይነት እስኪ የጠፋው ስለሚመጣ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ ወገኖቼ። ያው የዚህን እንግዲህ የፒዛ ምናምን አሰራር ከዚህ በፊት የሰራሁት አለ፣ ቀስ ብሎ ለየብቻ የሰራሁት አለ። እሱን ገባ ብላችሁ ይዩልኝ ወገኖቼ፣ ይጠቅማችኋል። ሙያን ማማር እኔም ከእናንተ እንድማር ኮሜንት ጻፉልኝ። ጉድለቴን እንድማር ደግሞ ብጽፉልኝ ደስ ይለኛል። ገና አዲስ ስለሆንኩ ብታበረቱኝ ሞኔታይዝ እንዲሆን ብትተባበሩ ደስ ይለኛል። አሁን ተልተሎ ቪዲዮ እየለቀቅኩ አይደለም፣ እይታው ስለወረደ ማለት ነው። እና ልጄ እየሰራች ነው ያላችሁ ይዩት። ለራሷ እየሰራች ነው እንግዲህ ለልደቷ ከኔ ጋር አብራ እየሰራች ነው። በንጽህና እጃቸውን ታጥበው አቅማቸውን መሞከር ይችላሉ ልጆቹ ማለት ነው። ከ7 ዓመት በኋላ ካሉ ማለት ነው፣ ከ6 ዓመት በላይ ካልሆኑ ደስ ይላቸዋል እንደዚህ መሞከር። ብቻቸውን ያው ኩሽና ላይ ባንተዋቸው አብረውን ግን ይሄን ማቀባበል ምናምን ማየት አሪፍ ነው። ለነገ ለህይወታቸው ይጠቅማቸዋል።
ይሄንን ይመስላል እንግዲህ ቅንጭብ ቅንጭብ እያረኩ ማሳያችሁ ሙሉን አሰራሩን ሊጣቦካኩን ሁሉ ማሳየት ይቻላል። ግን እያንዳንዱ ቪዲዮ ይወጣው ነበር ማለት ነው ተመናገር። ግን ካለው ጊዜ አንፃር ካሜራ ይዛችሁ መስራት ምናምን የለም። አሁን ወዲያው ሰርቼ እነሱ እንዲመጡ ልጆች ሊጠሩ ስለሆነ ቶሎ ነው እና ፒዛ የሰራሁኝ። ለማንኛውም ሁለት ፒዛ ከሰራሁ በኋላ ይሄ ሽላክሳነ ክሬም የኬክ ክሬም ነው ምገለብጥ ያለሁት ማለት ነው። ሽላክሳነ ይባላል እንግዲህ በዶች ያላችሁ የምታነቡት ይሄን ይመስላል ጽሁፉ። ቅቤ የሚወጣው እንትን ነው ክሬም ነው የኬክ ክሬም ነው። ለኬክም ታረጉታላችሁ። ቅቤውን ማውጣታችሁ ለቅቤ ለሚነጠርም ለሚቀባም ማድረግ ትችላላችሁ። በጣም ከመታችሁት ቅቤው ይወጣል። ለክሬም ከሆነ ግን ውፍር እስኪላችሁ ብቻ መታችሁ መተው ነው። ከዛ እንግዲህ እኔ 6 ፍሬ ነው የተጠቀምኩት ለአንድ ቶርታ ለማድረግ ማለት ነው። 4 ደረጃ ቶርታ ነው የምሰራ ያለው። ይሄን እንግዲህ ቅንጭብ አድርጌ ነው ሙሉን አላሳያችሁም። እውነት ለመናገር እዚህ ጋር ሰዓት በጣም ቢዚ ነበረ። ቅንጭብ እያረኩኝ ግን አሳያችኋለሁ ማለት ነው። እዚህ ከነውና እንግዲህ ሽላክሳ ነው ክሬሙን መተዋለሁ ማለት ነው ለማሽኔ። ቺ ማሽን ያው ለኬክ ብቻ ነው የምጠቀምባት። ለኬክ ደረቅ ኬክ ስሰራ አንዳንድ ብስኩት ነገር ስሰራ ወይም ደግሞ እንደዚህ ክሬም የኬክ ክሬም ስሰራ እጠቀምባታለሁ። በጣም አሪፍ ናት ማለት ነው። እንግዲህ ባዶውን ክሬሙን እንደዚህ ትንሽ መተዋለሁ። እዛ ትንሽ ስኳር ነው ማድረግበት። ስኳር ባታረጉበትም የራሱ ይሄ ፓራዲስ የሚባለው ክሬም እንትኑ ስላለው ብዙም ባታረጉበት አሪፍ ነው። ትንሽ ነው ያረኩበት እኔ የሚያክል እናንተ መተውም ትችላላችሁ። ይሄ እንግዲህ ክሬማችን ነው እየሰራን ያለ ነው። የቶርታ ክሬም ሽላክሳነ ይባላል። እዚህ በተለያየ ስም ሊኖረው ይችላል። ይሄ ደግሞ አሁን የሚጨምረው ፓራዲስ ነው። ፓራዲስ 2 እጨምራለሁ። ፓራዲስ ክሬም ይሄ ለብቻው ራሱ በወተት በቀዝቃዛ ወተት ተመትቶ ክሬም ይሆናል። እኔ ግን ከዚህ ጋር አብሬ በደንብ እንዲያወፍርልኝ ስለፈለኩ እዚህ አብሬ ከሽላክሳነው ክሬም ጋር አብሬ መተዋለሁ ማለት ነው። ይሄ ከውስጡ ትንሽ ብስኩት ነገር አለው እንትን የቸኮላታ ስብርባሪ ያለው ፓራዲሱ ማለት ነው። ጥቁር ካያችሁ እሱ ነው ማለት ነው። ከዛ ትንሽ የክሬም ጣዕሙ የኬኩን ጣዕም እንዲይዝ የቫኒላ ፈሳሽ አረኩበት ማለት ነው። ከሁለቱም ጠብ ትንሽ አረኩበት። በቃ እዚህ ላይ ሌላ ፕሮሰስ አያስፈልገው። በደንብ እንዲወፍር ብቻ መተው ነው እንዲመታው። ከዛ ይሄን ያልወፍሯል በደንብ ነው ውስጡን አዋህደዋለሁ ማለት ነው። በማንካ በጠቅሜ እዩት። መጨረሻው እንደዚህ ሆኗል። አንዴ ደግሞ በደንብ እንዲያዋህደው በእጄ ካዋህድኩ በኋላ የስሩ ሊኖር ስለሚችል ሰጥቼዋለሁ እንደገና እንዲመታው ትንሽ እንደዚህ አድርጌ ማሽኑ እንደገና እንዲያደባልቀው አድርገዋለሁ። ሰብስክራይብ ያደረጋችሁ ወገኖቼ እዩት። አሁን አሪፍ የኬክ ክሬም ወጥቶልኛል ማለት ነው። ይሄ የምታዩት ጥቋቁር ደግሞ የቸኮላታ ስብርባሪ ውስጡ ስላለው ነው። የፓራዲሱ የቸኮላታ ስብርባሪ ያለው ውስጥ ሽታው ሁሉ ነገር አሪፍ ነው። እንግዲህ እዚህ ጋር ይቅርታ የቀረጽኩ መስሎ ነበር። ኬኩን ስደርብ አላሳየዋችሁ፣ ስደራርበው አላሳያችሁ። አንድ ኬክ እንደዚህ ትቆርጡና ማልማሉን 4 ቦታ ከ3 ቦታ ትቆርጣላችሁ። ወይም ደግሞ የተዘጋጅቶ እንደዚህ የሚሸጥም አለ። እሱንም ማድረግ ትችላላችሁ። ደረቅ ኬኩን ማለት ነው። ደረቅ ኬክ እንግዲህ እዚህ በፊት ብዙ አይነት ኬኮች ሰርቻለሁ። እነሱንም ማየት ትችላላችሁ። ያው ጊዜ ስለሌለኝ እንዳልኳችሁ ቆረጥ ነው ማድረገው። እዚህ ጋር እንግዲህ ክሬሚን እያበቃቃው እየቀባው ትገኛለሁ። እንግዲህ ጨርሻለሁ። እዚህ ዲኮር አድርጌ ከጓደኛዬ ጋር ነው እንግዲህ ስሟን ጻፈችልኝ ጓደኛዬ ሶሲ፣ የልጄ ስም ሶሲ ያለ ሃፒ በርዝዴይ ሶሲ ብለን የ8 ዓመት ብለን ጻፍ ነው ማለት ነው። እንግዲህ ዲኮሩ ደግሞ በአቅማችን እንደዚህ ሞክረናል። እዛ ተጨርሶ እንደተበላ እዩት። ቦስቡሳዬም ዳምባሻ ነበረ፣ ድንች ጥብስ ነበረ፣ ፒዛ
ይሄንን ይመስላል እንግዲህ ወገኖቼ፣ አጠር አድርጌ ነው ያሳየኋችሁ ለልደታችን። እንግዲህ ለልጆችን ይሄን ይመስላል። ከዛ የተረፈ ብስኩት ምናምን ጣፋጭ ሶሶፋይት ነው በቃ የቀረበው። ቢዛ መጀመሪያ ልጆች በሉ። ላዛኛውንም አላሳየኋችሁም ይቅርታ እንጂ ምርጥ ላዛኛ ደግሞ ነበረ። በጣም አሪፍ ምርጥ ላዛኛ ነበር። ልጆች መጀመሪያ ያን እንዲበሉን ያደረግናቸው ማለት ነው። ቂጣ የተሰራ ላዛኛ ማለት ነው። ይሄን ይመስላል እንግዲህ እዩት፣ በስኩዛይን እዩት፣ ውስጡ እንዴት እንዳማረ እንዴት እንደወደድ ነው የምነግራችሁ። ይሄን ሳምንት ነው እንበላዋለን። በጣም አሪፍ ነው። ፍሪጅ አስቀብታችሁ ሲቀሰቅስ ደግሞ የበለጠ እርግጥ ነው እና ይሄን ሞክሩት። ይሄን በስቡሳ አሰራር ሞክሩት እላችኋለሁ። በቀላሉ እንግዲህ ለልጆቻችሁ የተለያዩ ነገሮችን ሰርታችሁ ማቅረብ ትችላላችሁ። ደህና ሁኑልኝ ወገኖቼ፣ ያላችሁበት ሰብስክራይብ አድርጉልኝ።